የልጅ ወላጆች የሆናችሁ ልጆቻችሁን ትምህርት ቤት የምታስተምሩ ሰዎች ይሄ እናንተን በትኩረት ይመለከታል። ሰላም እንዴት አላችሁ? በያላችሁበት ሁላችሁም ሰላማችሁ ይብዛ። ዛሬ አንድ ነገር ደግሞ ላወራችሁ ፈለኩ። መቼም ህይወት በአንድም በሌላም መልኩ ህይወት ገጽ ነችና እየገለጽናት የምናነባት መጽሐፍ ስለሆነች አንዳችን ከሌላችን ስለምንማማርባት አንድ ቆንጆ ሐሳብ ደግሞ ነግራችሁ ትምህርት ይሆናል ብዬ ስላሰብኩ እንድንማማርበት ፈቅጄ ወድጄ ያቀረብኩት። በተለይም የልጅ ወላጆች የሆናችሁ ልጆቻችሁን ትምህርት ቤት የምታስተምሩ ሰዎች ይሄ እናንተን በትኩረት ይመለከታልና በደንብ ተመልከቱት። የሚገርማችሁ ልጄን ከማደርስበት ትምህርት ቤት አድርሼ ወደ ሌላኛው ትምህርት ቤት ጉዳይ ነበረኝና ወደ ሌላ ትምህርት ቤት እሄዳለሁ። እዛ ትምህርት ቤት በር ላይ አንድ ዘበኛና አንዲት ተማሪ ይጨቃጨቃሉ። በሚጨቃጨቁበት ሰዓት ዘበኛው ልጅቷን ለምን አረፈድሽ ብለው ይቆጧታል፣ ይገስጿታል። እሷም በተደጋጋሚ በማርፈዷ ተይ ምን ሆነሽ ነው ብለው እየጠየቋት ነው ከግማሽ የደረስኩት። ያለባትን ችግር አስረድታ ዘርዝራ ዘበኛው እያለቀሱ አዝነው በቃሽ ግቢ እባክሽ በተቻለሽ መጠን አታርፍጂ ይሏታል። እሷም ስለፈቀዱላት ጥበቃው እንባዋን እየጠራረገች ገባች። ጉዳዩ ምን እንደሆነ ለማወቅ በጣም ጓጓው። እዚህ ውስጥ መሃል እሷ ገብታ ያለች እኔ እዛው በር ላይ ሆኜ ማቀበል የነበረብኝን ዕቃ ለማቀበለው ሰው አቀብዬ ልሄድ ስል ከፍተኛ ጭቅጭቅና ንትርክ ሰማለሁ ከውስጥ። ይሄ ነገር ምንድነው? አዳምጦ በሰዎች ስተትም በሰዎች መልካምነት መማር ደስ ስለሚለኝ ጠበቅኳቸው። ሰዎቹ ከትምህርት ቤት ወደ ውጪ እየተነታረኩ ይወጣሉ። ምን ሆኖ እንደሆነ ለማወቅ በጣም ጉጉት ስለነበረኝ ከኋላቸው እየተከተልኩ አደምጣቸው ነበር። ምን ዘንድሮ ልጅ አለ እንዴ? ዘንድሮ አስተማሪ አለ እንዴ? ይላሉ በንዴት አንደኛዋ ሴትዮ። አንደኛዋ ሴት ደግሞ በእድሜ ወጣት ነች። የሚቆጡት ትንሽ በእድሜ ገፋ ያሉ ናቸው። ምን አለበት ቢገርፏቸው? ምን አለበት ቢቀጧቸው? ጋጦ ወጥ የሆኑ ልጆች በየመንደሩ ተለቀዋል። ዛሬ ለእናት ለአባት የማይታዘዝ ልጅ እየበዛ ነው። ይሄ ከየት የመጣ ይመስላችኋል? በየትምህርት ቤቱ በተለያዩ ተቋማቶች ውስጥ ህፃናት መብታቸው ይጠበቅ በሚባል ሰበብ ጥሩ ያልሆኑ ነገሮች የተከናወኑ ነው። ይሄን ስለ ህፃናት መብት ይጠበቅ ክብራቸው ይነካ እያልኩ አይደለም። ነገር ግን ህፃናት መቀጣት አለባቸው እያሉ ሴትዮዋ ይናገራሉ። ወጣቷ ደግሞ አይ ይሄ እኮ አሁን ባለንበት ዘመን ልጅን በዱላ የምናሳምንበት ሰዓት አይደለም፣ ተገቢ አይደለም። ለምን በዱላ እንመታለን ልጃችንን? መምታትስ ተገቢ ነው ወይ? በመቅጣት ብቻ እኮ አይደለም እያለ ስታስረዳ ተሳስተሻል። ልጅ ብትገርፊው ሸክላ አይደለም አይሰበርም፣ ይታይሻል ይሄ ጥርስ እያሉ ሸራፋ ጥርሳቸውን ለልጅቷ ያሳዩዋታል። ይሄን ታይዋለሽ? የልጄ ልጅ ነው። ስንመክረው ስንቆጣው በጣም አቀብጠን አሳድገነው ስለነበረ በጠርሙስ ወርውሮ ነው ይሄን መቶኝ ይሄ የተሸረፈው ጥርስ የምታየው። ለሱ ጫወታን የመሰለው ቀልድን የመሰለው ምክንያቱም እኛ ባሳደግነውና በሰጠነው መንገድ ነው የሄደው ልጁ። አየሽ ይሄ ሁሉ ያመጣው ያኔ ስንመክረው ስንቆጣው ብንቆይ ኖሮ መጀመሪያውኑ እየገረፍን እየቀጣን ብናሳድገው ኖሮ ይሄ ሁሉ የለም። የቤቱ አንድ ብቸኛ ልጅ ስለነበረ በሰዓቱ በጣም አሞካሽተና አቀብጠን ስላሳደግነው ይሄ ነገር ተፈጠረ። ካልተቀጡ ልጆች ይጠፋሉ። ድሮ እኛን የምንማረውን ተማሪዎች ቀጥተው ነበር ያስተማሩን። ሴቲቷ በጣም የተማሩ ናቸው። እኔ ልንገርሽ 2 ዲግሪን እስኪጨርስ ድረስ መምህር ቀና ብዬ ሳላይ ነው እዚህ የደረስኩት። አሁንም ባለውበት መንገድ ልጆችን ጥሩ አድርጌ ነው ያሳደጉት። ነገር ግን ለቤቱ አንድ ልጅ ስለነበረ በትህትናና በፍቅር በማሳደጋችን በጣም ስላቀበጥ ነው ጠፋብን። ይሄ የምታየውን ጥርስን ሸራፋ ያደረገኝ እሱ ነው። በጥላቻ አይደለም የምነግርሽ፣ ጥፋቱ የኛ ነው። ለምን ስላልገረፍ ነው። በዚህ ክርክር ውስጥ ስለ እውነት ነው የምነግራችሁ፣ ራሴን እንድመለከት አደረገኝ። ለመሆኑ በመምህሮቻችን ስርዓትና አግባብ ባለው ቅጣት ተቀጥተን አላደግን ይሆን? ያደግን ሰዎች ጥቅሙ ምንድነው? አሁን ያለው ወጣት ጄኔሬሽን አሁን ያሉ ህፃናት የሚያድጉበት ወይ ተገቢ ነው ትላላችሁ? ነገ ግን ሀገራችን ላይ ምን ይመጣል? አስተዋይ ትውልድ የሚፈጠረው ፍርሃ እግዚአብሔር ያለው ታላላቆቹን የሚያከብር ለመፍጠር የግድ ይቀጡ አይደለም፣ ግን አግባብ ባለው መልኩ ልጆች ግሳጼ ያስፈልጋቸዋል የሚለውን ሐሳብ እኔ ተቀብየዋለሁ። እናንተስ እስኪ ምን ሐሳብ አስተያየት አላችሁ? ስሜታችሁን ተሞክሯችሁን እስኪ አጋሩን። ይመቻችሁ።